ዛሬ ትልቅ ሰርፕራይዝ ለሩታዬ አዘጋጅቼላታለሁኝ ለሩታዬና ለልጄ ማለት ነውና እሱም ምንድነው መጥተዋል ፋሚሊዎች ዌልካም ናላልኩም ትመጣለች ጎጆዬም ታሞቃለች መሰለኝም ማለም ታምር ነው አላምንም የምሬን ነው ነት አላመንሽኝም እንድታመኝ ደግሞ ያሳይሻለኝ ብዙ ነገር ናይስቲ ልቀፍሽ ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ከታላላቅ እህቶቼ ጋር ሰብሰብ ብዬ ከኢሉም ጋር ከተገናኘን ትንሽ ቆየ 3 ወር 4 ወር ያው በቪዲዮ ማለት ነው። አንድ ላይ ከመጣን በጣም ቆየ። እንግዲህ እንደዚህ ዛሬ ፋሚሊው ሙሉ ሰብሰብ ብለን ለአንድ ሰርፕራይዝ ወደ እናንተ መተንላችኋል። ዛሬ ትልቅ የሆነ ሰርፕራይዝ አላችሁ ለናንተም እንዲሁም ደግሞ ለሩታዬም ትልቅ ሰርፕራይዝ አዘጋጅተናል። ቤተሰቦቼ ዛሬ እንደምታዩት የሆነ አዳዲስ ነገሮች ይታያሉ እያስባለሁኝና ሰላም ብሏችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናቸው? እኛ ያለን እግዚአብሔር ይመስገን። ዛሬ በጣም ደስ ብሎኛል። ትልቅ ሰርፕራይዝ ነው ያለው። እስክትሰሙት እኔ ራሴ በጣም ጓጉቻለሁ። ሰላም ቤቴ ሰርፕራይዙ መናገር አይቻልም። እሺ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን አለን። በያላችሁበት ሰላም ይብዛላችሁ። ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዙ ይበልልን። እንግዲህ እኛም ሰርፕራይዝ ልንሆን ነው፣ እየጠበቅን ነው ምን እንደሆነ ሰርፕራይዙ። እስቲ ለምን ተዋሻለህ? ሰርፕራይዝ ተደርጋል አንተ። እሺ ለማንኛውም ፋሚሊዎቻችን ዛሬ ወደ እናንተ የመጣንበት ምክንያት ምንድነው? ከዚህ በፊት ከሩታዬ ጋር ቤት ገዝተን ነበረ እና አሁን ላይ ባለንበት ሁኔታ ደግሞ እኔና እሷ ተለያይተን ነው እየኖረን ያለነውና ያንን ቤት ስሰጣት ልትቀበለኝ አልቻለችም። አብረን የገዛ ነው ስለነበረ ማለት ነውና ይመስለኛል ለኔም ግዛልኝ አይነት ነገር ይሁን እሱን አላቅም። ግን ደግሞ ዛሬ ትልቅ ሰርፕራይዝ ለሩታዬ አዘጋጅቼላታለሁኝ ለሩታዬና ለልጄ ማለት ነውና እሱም ምንድነው ለሩታዬ ቤት ገዝቼላታለሁኝ። የሚገርም ቤት እሱን በነገራችን ላይ ልጅ ማለት ነው የራሱን ሲሳይ ይዞ ይመጣል ይባላልና ገና ካሁን እንዴ ምንድነው ፈጣነ እንግዲህ ከዚህም በላይ ገና ይመጣል ብዬ አስባለሁ ቤተሰቦቼ። እና ይህን ነገር ያደረኩት እንደ ድንገት ነው። ቤተሰብ የተከራየንበት ቤት ላይ እንድትኖር ነበረ ወደዚህ ሀገር እንድትመጣ ያደረኳት የነበረው። አሁን ዛሬ ከክፍለ ሀገር ወደዚህ እየመጣች ነው። እንግዲህ ከነ ቡዜም ጋር ከተገናኘች ቆይቷል። እነሱንም በማየቷ ሰርፕራይዝ ትሆናለች። ከዛ ባለፈ ግን ቤተሰቦቼ እንደ ድንገት የሆነ እድል አግኝቼ ነው ይህንን ቤት መግዛት የቻልኩት ማለት ነው። ከምነግራችሁ በላይ በጣም በቅናሽ ደስ በሚል ዋጋ የቤት ባለቤት ሩታዬን ላደርጋት ነው ማለት ነው። እና እሷም እየመጣች ነው። ከቡታጅራ ከተነሳች ትንሽ ቆየ። ቅርብ ሰዓት ትደርሳለች ብዬ አስባለሁኝ። እና እንደምታዩት የበዓልን ድባብ መስለናል። ለሩታዬም አሰርቼላታለሁኝ ይሄንን የመሰለ ልብስ። እሷ ላይ ደግሞ ሞር ስታዩት በደንብ ትወዱታላችሁ ብዬ አስባለሁኝ። እና ከሚገርማችሁ ነገር እሷ ብቻ ሳይሆን ጩጪውንም አሰርቼለት ማች ነው የለበስነው። እኔ ልጄ ሩታ ዛሬ አንድ አይነት ለብሰናል። እንግዲህ ይህንን ልብስ ደግሞ በሰው አስልኬላት ለብሳ እንድትመጣ አድርጌያለሁኝ ማለት ነው። እንዲሁም እንግዲህ ቡዜም ኤልዱም ይህንን ነገር ሀሳቡን ሳመጣላቸው በጣም ደስተኛ ነበሩ። እኛም በጣም ደስተኛ ነበርን ከምነግራችሁ በላይ። ሩታ ደግሞ መታ የእሷን ስሜት ለማየት በጣም ጓጉቻለሁኝ። ምን አይነት እድል አግኝተ ነው ይህንን ቤት የገዛኸው? እንዴት በቅናሽ አገኘ ምናምን የሚሉት ነገሮች አስረዳቸዋለሁ። ሩታዬ ስትመጣ ለእሷ ስነግራት ሰርፕራይዝ ሳረጋት እናንተም አብራችሁ ትሰሙታላችሁ ብዬ አስባለሁኝ። ከሩታ በኋላ ደግሞ ሌላም እንግዳ እንቀበላለን። ዛሬ ሰርፕራይዝ በሰርፕራይዝ ነው ማደርጋችሁ። እኔንም ያገኘሁትን እድል ለእናንተም አካፍላችኋለሁኝ። ምናልባት አንዳንድ ሰዎች የኔን እድል እንዲደርሳችሁ ስለምፈልግ ማለት ነውና
በጣም ትወዱታላችሁ። ይህንን ቪዲዮ ከመጀመሪያው እስከ መጨረሻው ካያችሁ ትወዱታላችሁ። ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ለብዙ ሰዎች ደግሞ እንዲደርስ ሼር አድርጉላቸው፣ ለብዙ ጓደኞቻችሁ። ለምን ለእናንተም ጥቅም ስለሆነ ማለት ነው። ይህንን ቪዲዮ ለሩታዬ ብቻ ሳይሆን ለእናንተም ነው ሰርፕራይዙ እና እንግዲህ ዛሬ አብረን እንቆያለን ማለት ነው። አሪፍ ታይም እናሳልፋለን። የኬክ ቆረሳ ጊዜ ይኖረናል። ከሩታም ጋር አሪፍ ታይም እናሳልፋለን ብዬ አስባለሁኝ። ሁላችሁም ይህንን ቪዲዮ እስከመጨረሻ እዩት። እየደወሉ ነው፣ ደርሰዋል መሰለኝ። እንግዲህ አብረዋት ደግሞ እዩና ካሌብ አብረው እየመጡ ነው። ብቻዋን እንዳትሆን ብዬ ከነሱ ጋር ነው ወደዚህ እየመጣች ያለችው ማለት ነው። ቤተሰቦቼ እንግዲህ ይህንንም ዲኮር ስታይ እኛንም ስታየን ከዛ የኔ ልብስ ደግሞ እንደዚህ መሆኑን አላወቀችም እና ማች መልበሳችንን ስታቅ የሆነ የሚሰማት ስሜት ይኖራል። የሆነ ፕሮግራም እንደተዘጋጀ ይገባታል ብዬ አስባለሁኝ እና መጥተዋል ፋሚሊዎች ዌልካም። ይሄኛው ነኝ ትልበለ እንዴ ተዋራይ እኔ እንደልልሻለሁ። እንኳን ደህና መጣሽ። ደህና ቆያችሁ። ደህና ነሽ? እንዴት ነሽ? አለሁ። እንኳን ደህና መጣሽ። እንዴት ነው? ደህና ናችሁ? እዚህ ጋር ባይ ዘ ዌይ ፋሚሊዎች ልጄ በጣም አድርጓል። እሺ አሁን በደንብ ላቀፍ ይከብዳል አሁን ላይ ማለት ነው። ደህና ነሽ? አለሽልኝ? ደህና ነሽ? አንተ ገና እንኳን ደህና መጣሽ። ደህና ነሽ? እንዴት ነው? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አናምረም ፋሚሊዎች? በጣም አምሮ ደግሞ ሙሽራ ነው የመሰለችው ነገር አምሮብሻል። የምር አመሰግናለሁ። ሰርተሽ ሰላም አረፈኝ። በጣም ምርጫዬን እንዴት አየሽው? በጣም አሪፍ ነው። ወደሽዋል? አዎ እውነት የምርሽው? እናመሰግናለን። እንግዲህ ፋሚሊዎቻችን ሩታዬ መታለች ማለት ነው። ልጄ መጥቷል። እንኳን ወደ አዲስ አበባ ዌልካም ብለናል። አንድ ጊዜ እንኳን ደህና መጣሽ። ክበሩልኝ። እንግዲህ ሩታዬ ዛሬ ወደ ቤት ከመግባትሽ በፊት ወደዚህ ቦታ የጠራንሽ ለትልቅ ሰርፕራይዝ ነው። እዚህም ሰርፕራይዝ አለ፣ ወደ ቤትም ስትገቢ ሰርፕራይዝ ተዘጋጅቷል። እንግዲህ አስቀድሞ ወደዚህ የጠራንበት ምክንያት አለን ሁላችንም አይደለ? በትክክል። ከሰርፕራይዙ በፊት ግን አንዳንድ ነገር ብትገምት፣ ዲኮሩን አይታ ኬኩን አይታ ምናምን ብትገምት እድል መሰጣት። ኮንግራ ነው የሚለው። ምንም የምታነቢው ነገር የለም እዚህ ላይ ቆይ ማለት ለመገመት እንዲያመቸኝ ብዬ እኮ ነው። ኮንግራ ምን አቺቭ አድርጌ ነው ኮንግራ የተባልኩት? ያሳካሁት ነገር አለ ምንድን ነው? ይህንን ጎረምሳ ራሱ ማድረግ እና የምትገምቹ ነገር የለም? አምሮባታል። በጣም አምሮብሻል። በጣም ወፍረሻል። እኔ መስላ ነው የመጣችው እና ደስ ብሎኛል። እናት አስመስክራለች። በደንብ ነው የታረሽው እና በጣም ደስ ይላል። እግዚአብሔር አመሰግናለሁ። አሁን ይቅርታ፣ ወደ ግምቱ ስገባ ዌልካም ለማለት ነው ኮንግራ ያላችሁት። ግን እንዴ ዌልካም ለማለትማ ቤት አንልሽም እንዴ? ለምን እዚህ ቦታ ላይ መተን ምናምን ልናዘጋጅ ፈለገን? እኔ እንጃ ምን ልገምት? ምንም ልገምቻችን። ስለዚህ ሰርፕራይዙን መናገር ያለብን ኬኩን ቆርሳ ነው ወይንስ ሳትቆርስ? እንዴት ትቆርሳለች? ሳታቆማ እንዴት ትቆርሳለች? አውቃ ይመስለኛል። ነገሩን አውቃ እንደዛ ይሻላል። ምን አለ እዚህ አካባቢ የተቀመጠ ምናምን ነገር የለም። ምናልባት እሱን አይቼ ልገምት ብዬ እኮ ነው። እዚህ ከተቀመጠ ነገር በላይ ነው የከበደ ነው። ትገምቻለሽ? አይ በቃ ብትነግሪኝ ይሻለኛል። ለምን ልጨነቅ እንዴ? ምን ቦታ እሱን ሰው ተጨነቅ ያለው ነገር እያሰብኩ ደግሞ ልጨነቅ። ልዑል ልጃቸው ከሚመጣቸው ሲሳዮች ውስጥ አንዱ ነው። ልዑል በነገር ላይ ስሙ እዚች ጋር አለ። ኮፍያው ላይ ስሙን አሰርቼልሻለሁ። አይተሽዋል? ልዑል ይላል። እና እንግዲህ ፋሚሊዎቻችን ሩታዬም እዚህ ቦታ ላይ ደርሳለች። ዛሬ ሰርፕራይዙን ለመንገር በጣም ሬዲ ሆነናል። እኛም
ግን ደግሞ በአንድ መናገርም አልፈለግንም። ትንሽ ልቧ እንዲጠለጠል ፈልገናል። ሩታ ምንድን ነው በፈጣሪ እስኪ ልቧን ቼክ አድርገው። ያው የምትፈልጊው ነገር ነው። በእርግጠኝነት ትወጂዋለሽ ብዬ አስባለሁኝ እና ይህንን ሳደርግልሽ ደግሞ እንደ ውለታ እንዲሁ ነገር ሳይሆን ነገር እያለች ነው አልሰሙን ላይ ነው ያለ ነው ምናምን ደስታ ነው ምን አይነት ሁኔታ ውስጥ እንዳለን እኮ በቃ። ከዛም ባለፈ ደግሞ ማለት ነው ብዙ ጊዜ ለገና ለሩታዬ ስጦታ እንሰጣጣለን። እኔ እሰጣታለሁ፣ እሷም ትሰጠኛለች። በአሁኑ ገና ባይሆን እኔ ሊያልፈኝ ነው። ከፖስት ካርድ የተጀመረ ስጦታ አሁን ላይ ዛሬ ላይ አድርጎ ከፖስት ካርድ ልክ ነው። የምሬ ነው እውነት። ያኔ ምንም በሌለኝ ሰዓት እኔና ሩታ ስንገናኝ ገንዘብ በሌለኝ ሰዓት ፖስት ካርድ ነው የሰጠኋት። እሷም 25 ብር ምናምን ገዝቼ ማለት ነው። መልካም ገና ብዬ ማለት ነው። ዛሬ ላይ እኮ አድርጓል። በ25 ብር የገዛሁት ለገና ስጦታ የሰጠኋት ዛሬ ላይ ከስንት ዓመት በኋላ ደግሞ ሌላ ሌላ ደርሷል ማለት ነው። እና ሩታዬ ለገና ስጦታ አለኝ ላንቺ እና ያው ዘንድሮ ገና እኔን ስጦታ ልታሳልፊኝ ነው። እኔ ግን ችግር የለውም። አንተ እኔ ራሱ ማቃዋ ራሱ እኮ ሰርፕራይዝ ማለት ሰስፔንስ እየሆንኩ ነው። ነገር ከባድ ስጦታ አይደል እንዴ? አዎ በዚህ ዓመት ልዩ ስጦታ ነው ለእኔ። በእርግጥ ለሩታዬ ደግሞ ሌላ ልዩ ስጦታ አዘጋጅተንላታል ማለት ነው። ገናንም በማስመልከት እንዲሁም ደግሞ ስለሚገባሽ እና ደግሞ ልጄንም ስለምታሳድግልኝ ይህንን ስጦታ ላበረክትልሽ እፈልጋለሁኝ። ተዘጋጅታችኋል? ልንገርሽ ምን እንደሆነ አታጓጓኝ እባክህን። ወዲያው ግን ኬኩን መቁረስ አለብሽ። ሬዲ ሁኚ። አደራህን ስታፈነዳ ማለት ነው ወደ ድለወሌ እንዳይሆን እሺ። ለማንኛውም ፋሚሊዎቻችን እኔም ልቤ ደነገጠ። ከዚህ በላይ ባላጓጓችሁ ለእናንተም ለእሷም ባላጓጓት ጥሩ ነው እና ሩታ በስምሽ ምን አለሽ? ከመኪና ውጪ ከመኪናሽ ውጪ ከመኪናዬ ውጪ በስሜ የባንክ አካውንት አለኝ። ሌላስ? ሲም ካርድ አለኝ። ሌላ ምን አለኝ መሰለ? ምንድን ነው የበደለሽ? ስለዚህ ሩታዬ በስምሽ የሌለ ነገር ነው የገዛውልሽ ማለት ነው። በሩታ ስም ዛሬ ሩታዬ ምን ነው? እሺ በቃ የምር ልንገርሽ፣ አሁን ላጓጓሽ አይደለም፣ የምሬ ነው ልንገርሽ። እውነት አንቺና ልጃችን ዛሬ የቤት ባለቤት ሆነሻል ሩታዬ፣ የቤት ባለቤት ሆነሻል። የምሬን እውነት እንድታመኝ ደግሞ አሳይሻለሁ ብዙ ነገሮች። ሩታዬ ባለ አንድ መኝታ ቤት ባለቤት ሆነሻል። በስምሽ ሁሉ ነገር አልቆ ክፍያ ተጨርሶ ይኸው በወር ምናምን የሚከፈል ነገር የለም። ሙሉ በካሽ ነው የገዛሁልሽ። የሚገርም ቤት ወስዶ ማሳየት የሚጠበቅብኝ ማለት ነው። እንኳን ደስ አለሽ። እንኳን ደስ አለሽ። ኬኩን ቆረሽና እነግርሻለሁ እንዴት እንደገዛሁልሽ ማለት ነው። ይሄን የመሰለ ልዑል አምታለን ያንስብሻል። እሺ እናመሰግናለን። እንግዲህ ሩታ አላመነችም። ፕራንክም እያረኳት ስለመሰለ ያለውን ነገር እውነታውን ልንገራት።
እንደምታስቢው ቤት ሲባል በጣም በውድ ነገር አይደለም የገዛሁልሽ። እሺ እሺ፣ ለማንኛውም ልንገርሽ፣ ከዚህ በፊት ለጋሽዬ ቤት ገዝቼለት ነበረ። የገዛሁለትም የነበረው ቴምር ሪል ስቴት ላይ ነበረ። ትዝ ካላችሁ ቪዲዮውን ወደኋላ መለስ ብላችሁ ማየት ትችላላችሁ። እና ለሱ የገዛሁለት የነበረው ቅድመ ክፍያ ብቻ ከፍዬ በየወሩ ነበር እየከፈልኩኝ ያለሁት። አሁንም አልጨረስኩኝም፣ ይቀረኛል። የጋሽዬንም በየወሩ እየከፈልኩለት ነው። እንግዲህ ለሩታ ግን እንደዛ እንዳያደክማት ብዬ ስላሰብኩ፣ ለእሷም ለእኔም እንዳያደክመኝ ብዬ ስላሰብኩ ሙሉ በካሽ ነው የተገዛው። የ8.5 ሚሊዮን ብር ቤት አልጨረስኩም። እሺ ልንገራችሁ፣ አልጨረስኩኝም። የ8.5 ሚሊዮን ብር ቤት ባለ አንድ መኝታ ግን ደግሞ ለገና እና ደግሞ ሙሉ ክፍያ ለሚከፍል ሰው 35% ዲስካውንት እንደነበረው ሰማሁኝ። አንዳንድ ነገሮች ቴሌግራምም ላይ አየሁኝ። ከዛ ዲስካውንት ማድረጋቸው ስሰማ በ5.7 ሚሊዮን ብር ባለ አንድ መኝታ ቤት ለሩታዬ ገዝቼላታለሁ ማለት ነው። ከና እናቴ ጋር ጎረቤት ልትሆን ነው ማለት ነው ሩታ። እና ሩታዬ ይሄንን ቤት ስገዛልሽ፣ ያው ቤት ሲባል ብዙ ጊዜ ሁላችንም እናከብደዋለን። አዲስ አበባ ውስጥ ቤት መግዛት ማለት 12 ሚሊዮን ብር፣ 17 ሚሊዮን ብር፣ 15 እኔ ራሴ ለመግዛት ባለ 3 መኝታ እኔና ሩታ አብረን በምንኖር ሰዓት ብዙ ነገር አስብ ነበር እና በጣም ውድ አረጌ ነበር አእምሮዬ ላይ የምስለው ማለት ነው። እና በቀላል መንገድ እንደዚህ መግዛት እንደሚቻል አላወቅኩኝም ነበረ። የምሬን ስነግራችሁ ባለ አንድ መኝታ ከ8 ሚሊዮን ብር በታች የለም አዲስ አበባ ውስጥ፣ ወይንም ወደ ውስጥ ገባ ብሎ ምናምን ነገር ነው። እና ይሄ ግን የምንም ወደ ውስጥ ገባ ሳይል ቦታውን እያንዳንዱን ነገር የሚነግራችሁን ሰው አዘጋጅቼላችኋለሁ እና በ5.7 ሚሊዮን ብር ነው ባለ አንድ መኝታ ቤት የገዛሁላት ማለት ነው። እና ክራይ ቤት ነይ ወደ ቤት ግቢ ምናምን ነገር ስላት ክራይ ቤት መግባቱ በጣም ደብሯት ነበረ። ግን ደግሞ አሁን ለትንሽ ጊዜ ብቻ ነው የቤት ክራይ ላይ የምትቆየው ማለት ነው። ከትንሽ ጊዜ በኋላ ወደ ራሷ ቤት የምትገባ ይሆናል ማለት ነው ቤተሰቦቼ። እና ፈጣሪ ይመስገን እኔም የቤት ባለቤት ነኝ፣ ሩታም። እኔም ከዚህ በፊት ሌላ ሪል ስቴት ላይ ገዝቼ ነበረ። ሩታዬን ደግሞ ቴምር ሪል ስቴት ላይ ገዝቼላታለሁኝ ማለት ነው። ያው በጋሽዬ ስገዛ ያን አንዳንድ ነገሮችን ስላየሁኝ ሞር ብዙ እውነታዎችንም ብዙ ሪያሊቲዎችንም እርግጠኛ ስለሆንኩበት ሁለተኛ ቤት መግዛት ችያለሁ ማለት ነው ለሩታዬ። እና ቴምር ሪል ስቴቶችን ከልብ ነው የምናመሰግነው። ሞር ደግሞ ማለት ነው ፋሚሊዎቼ ይህንን እድል እኔም ስላገኘሁኝ ለእናንተም እንዲሆን ብዬ ስላሰብኩኝ የምሬን ስነግራችሁ በገና ምክንያትና ሙሉ ክፍያ በመክፈሌ ምክንያት 35% ሙሉ ነው የቀነሱልኝ። የ8.5 35% ደግሞ ወደ 5.7 መጣ ማለት ነው። እና ሙሉ ካሽ ከፍዬ ነው እንትን ያልኩት። ወረቀቱንም ምናምን ነገር ደግሞ እዚሁ ነው አስረክበናት የምንሄደው። አንድ ጊዜ እንግዳችንን ወደ መድረክ ጠርተን ያሉትን ነገሮች እያንዳንዱ ነገር ያስረዳሻል። ወረቀትሽንም ካርታሽንም ሁሉ ነገር በእጅ ሲገባ ያኔ ሞር ታምኛለሽ ማለት ነው። እና ሩታዬ ስለሚገባሽ ነው ያደረኩልሽ። እና ደግሞ ቤተሰቦቼ ይሄንን እድል ወደ እናንተ ማምጣት ስለምፈልግ በዚህ ታይም ይሄ የገናን ወቅቶች ሳያልፍ እናንተም እንድትጠቀሙ ስለምፈልግ እንግዲህ እንግዳችንን ወደ መድረክ ጋብዘን እንዴት ነው ያለው ነገር ያስረዳቸዋል ማለት ነው። ለሩታዬ ወረቀቱን ይሰጣል ማለት ነው። ዌልካም እንኳን ደህና መጣክ። ሰላም፣ እንዴት ነህ? ሰላም፣ እንዴት ናችሁ? አለን፣ እግዚአብሔር ይመስገን። እናመሰግናለን። እኔ እና እሷን የምናምረው ወይስ ሁላችንም? ሁላችንም እናምራለን። እናመሰግናለን። ሩታ ልታምነኝ አልቻለችም እና ያሉትን ነገሮች አስረድታት በደንብ ማመን ስላለባት ንገርልኝ፣ እንዴት እንደሆነ እንዴት እንደገዛኋችሁ እናንተም እንዴት ዲስካውንት እንዳደረጋችሁልኝ ንገራትና ሳምናት። ያው አብርሽ የቴምር ቤተሰብ ነው። ከዚህ በፊትም መጣ ከጋሽዬ ጋር ነበርና ከጋሽዬ ጋርም ገዝተን ነበር ባለሉት መኝታ ካስታወሱ ኦዲየንሶች ካስታወሱ ከዚህ በፊት ያስታውሳሉ፣ አይረሱም። የቅርብ ጊዜ ትውስታችን ነበርና ያን የጋሽዬን ፕሮግረስ አይተዋል። በደንብ በአግባቡ እየተሰራ እንደሆነ የግንባታውን ጥራት አይተሃል፣ ፍጥነቱንም አይተህ ከዛ በኋላም ኮሚኒኬት እያደረግን ነበር ከኛ ጋር ያሉትንም አዲስ አሁን ለባል ያወጣነው ኦፈር አሳየንክ።
በዛ በደንብ ደስተኛ ሆንክና ወደ ኦልሞስት ወደ 35% አካባቢ ቅናሽ አደረግንልህና የዛ ድል ተጠቃሚ ሆነክ በሩታ ሲል ሩታን የቤት ባለቤት አድርጋታል ማለት ነው። ባይዘዌ ማለት ነው ፋሚሊዎቼ እጣ አልወጣልንም እኔና ጋሽዬ እንጂ ቴምር ሪል ስቴት ላይ የተመዘገቡ ሰዎች እጣ ወጥቶ ነበረ። የመኪና ጊፍት ነበረ በዚህ ሰሞን ማለት ነው 2 መኪና ያውም በሁለቱም መኪና ግን እጣ አልወጣልንም። ለሌሎች ሰዎች እድለኛ ሆነዋል አይደል? ከኛ አሁን ባሳለፍነው ሳምንት ላይ ከዚህ በፊት እኛን አምነው ለገዙ ሰዎች እስከ 40% 35% ድረስ ኢንቨስት አድርገው ያን ዲስካውንት ተጠቅመው ኢንቨስት ላደረጉ ሰዎች የ2 መኪና BYD ኢቱ መኪና ሸልመናል። ከዛ በተጨማሪ ደግሞ ለ4 ሰዎች ለፊኒሺንግ የሚሆን 1 ሚሊዮን ብር ሽልማት ሰጠናል። ያው እኛ ጋር እንደ ግን ለምን አልደረሰንም? በመኪናው እንኳን ባይደርሰን በብሩ እንኳን እድሌን አውቀዋለሁ እኮ ድሮ። እኛ ደግሞ ቤተሰብ ነን በጣም አሁን በቃ ጋሽ ያለ እኔ ያለው ከዚህ በኋላ ሊደርሰን ይገባል። እጣው እንደውም ፌር እንዲሆን ብለን ብሔራዊ ሎተሪ ባለበት ትልልቅ ሰዎች በተገኙበት ነው ላይቭ ነበር ያወጣነውና ያ እድል አምጥቷል። አሁን ደግሞ በሩታ ልናገኘው እንችላለን። ሩታ እድለኛ ነች ከኔ ይልቅ፣ እውነት ለመናገር ከኔ ይልቅ እሷ እድለኛ ነች። በዛ እናገኘዋለን ብለን እናስባለን። ያው ቴምር ላይ ሰው ሲመጣ ቤተሰባዊነት መፍጠር ነው የምንፈልገው። እንደ ቢዝነስ ብቻ ሳይሆን የምናየው ሰው ገዝቶ እንደውም እንደ ማስታወቂያ ስንጠቀምበት የነበረው አሁን ምንድነው በአንድ ቁልፍ 2 በር የሚል ነበረ። የመኪናን በር የቤትን በር የሚያገኙ ሰዎች አሉና አሪፍ ኢንቨስትመንት አማራጭ ሆነን ተገኝተናል። በአሁን ባለው አመታት ላይ ማስረከብ በሰዓቱ መረከብ የሚባል ነገር አሳይተናል። ላለፉት 7 ዓመታት ወደ 8 ሳይት የሚደርሱ ፕሮጀክቶችን አስረከበናል። እነዚህ 8 ፕሮጀክቶች የምንላቸው ነዋሪ ገብቶባቸው እየኖሩባቸው ያሉ ፕሮጀክቶች ናቸውና ቴምር ላይ ሰው ሲመጣ 3 ነገሮችን በደንብ መጀመሪያ ያገኛል። የመጀመሪያው ዴሊቨሪ ነው፣ በሰዓቱ መረከብ። ሁለተኛው ነገር ደግሞ የግንባታ ጥራት ነው። ሶስተኛው ደግሞ በተቻለን አቅም የተለያዩ አዲስ አበባ ሎኬሽኖችን ለመነካካት እንሞክራለን እና አሁን ለሩታ የገዛንላትም ሎኬሽን አሪፍ የሚባለው ፕራይም ሎኬሽን ነው። የአዲስ አበባ ምርጥ ሎኬሽን የሚባለው መሀል ከተማ አቧሬ ነው። አቧሬ የሰማሽ ነው ሰፈርሽን ማለት ነው። አይ ብዙም አተራራቂም ግን አሪፍ መሀል ቦታ ላይ ነው የገዛሁልሽ። እሺ ዳርዳር ምናምን እንዳይመስልሽ ዲስካውንት የተደረገው ማለት ነው ስለራቀ ምናምን ሳይሆን ካሽ ስለከፈልኩኝ ነው። እሺ ስላደረጋችሁ ነው። ያው አቧሬ ማለት ለካሳንቺስም ለፒያሳም ለሜክሲኮም ለሁሉም ሴንተር የሆነ ቦታ ነውና ፕራይም ሎኬሽን ነው። ከቤተ መንግስትም ወረድ ብሎ ያለ ሎኬሽን ነውና ከሴኩሪቲም አንፃር ከጸጥታም አንፃር ስናየው በጣም የሚወደድ ሰፈር ነው። ለኢንቨስትመንትም ለሚሆን ሰፈር ነውና ሎኬሽናችንን በደንብ አይታችሁ እዛም ስለገዛህን እናመሰግናለን። እኛን ማምነህን ከሁለተኛ ቤት ስለገዛ ደግሞ በጣም እናመሰግናለን። በሌላም እንገናኛለን ብለን እናስባለን። በቤተሰቦችም በጓደኞችም በሌላ እድሜ ጤና ይስጠን እንጂ ገና በልጄ ስምም ይኖረኛል ቤት ማለት ነው። በዛም እንገናኛለን ብለን እናስባለን። ቀጣይም ሌላ ፕሮጀክቶች አሉ። አሁን ላይ ምስቲ ነው ያሉ ሳር ቤትም እንደምናውቀው የኤምባሲዎች ብዙ ኤምባሲዎች ያሉበት ከ17 በላይ ኤምባሲዎች ያሉበት አካባቢ ነው። የዲፕሎማቶች ሰፈር ነው ሳር ቤት አፍሪካ ህብረትን ጨምሮና እዛ ላይም የቀሩን ባለ 3 መኝታ ጥቂት ቤቶች አሉ ከ139 ካሬ ጀምሮ የምናገኛቸው እዛ ላይም መሳተፍ ይችላሉ ቤተሰቦቻችን። ከዛ በተጨማሪ ደግሞ ወቅቱም አሁን ገና ነው፣ የገና ሰዓት ነው። ለስጦታ ሰው ብዙ ስጦታ የሚያበረክትበት ወቅት ነውና ከ2,500,000 ብር ጠቅላላ ክፍያ ጀምሮ ሱቆችን ማግኘት ይችላሉ። እኛ ጋር አሁን ከመጡ ሱቆችም አለ። አቃሊቲ ስቴዲየም እንዳለው ገላን ኮንዶሚኒየም አካባቢ በ2.5 ጠቅላላ ክፍያ ለወዳጅ ሱቅ አይደለም። ወደ ሱቅም ደግሞ ላደላም እያሰብኩ ነው። ሩታ እንዴት ነው ቤቱ? እኔ ሱቅ ከፍትላለሁ። አይ የምሬ ነው። በ2.5 ሙሉ ክፍያ ሱቅ ማግኘት ማለት የት አካባቢ ነው ግን? ገላን ኮንዶሚኒየም ወይም አቃሊቲ ስቴዲየም ነው ብዙ ሰው የሚያውቀው። እሱን አለፍ እንዳሉ እዛ አካባቢ ያለን ቅድመ ክፍያው 500,000 ብር ነው። ቀሪውን ደግሞ ቀስ ብለው በ2 ዓመት ውስጥ ከፍለው የሱቅ ባለቤት የሚሆኑበትን አማራጭ አመቻችተናል። ይሄ ነገር ውስጥ እኔ ልገባ እያሰብኩኝ ነው። ወደ ሱቁ ደግሞ ከቤት ወደ ሱቅ ደግሞ አሪፍ ነው። በሎል ስም ደግሞ አንድ ሱቅ እናስብበታለን። ለማንኛውም ግን ደግሞ ማለት ነው የምሬን ስነግርህ
ይህንን እድል ያው እኔም አግኝቼዋለሁኝና ዛሬ ካሜራ ደቅኜ ምናምን ሩታዬንም ሰርፕራይዝ ያደረኩበት ምክንያት ምንድነው? ሌሎች እኔን የሚወዱኝ አድናቂዎች አሉ ኢትዮጵያ ውስጥም ከኢትዮጵያ ውጭም ያሉ ማለት ነው። እና ይህንን እድል እንዲጠቀሙበት ስለምፈልግ ምናልባት የምትላቸው ነገር ካለ ሞር እኔ ለነሱ ማብራራት ትንሽ ስለሚከብደኝ ሞር ብታብራራላችሁ ደስ ይለኛል፣ ያሉትን ነገሮች ማለት ነው። እና እኔ ሙሉ ክፍያውን ከፍዬ ገዛሁኝ እንጂ በቅድመ ክፍያ ከስንት ጀምሮ ነበር ቤት ላይ ያለው ቅድመ ክፍያ? ቅድመ ክፍያ እነዚህ ሳይቶች ላይ 10% እና 20% ይሆናል። ስለዚህ እኔ ሙሉ ከፈልኩኝ እንጂ አሁን የ8.5ን 10% እና 20% ከፍላችሁ ቅድመ ክፍያ ሌላውን በረጅም ዓመት መክፈልም እንደሚቻል በዚሁ አጋጣሚ ልነግራችሁ ፈልጋለሁኝ። እና እኔ ግን የምሬን ስነግራችሁ ይሄ ሙሉ ክፍያውን ከፍላችሁ 35% ዲስካውንት ተደርጎላችሁ እንደኔ ባጭር መጠናቀቅ የመሰለ ነገር የለም፣ ባንክ ብር ከሚቀመጥ ማለት ነው። ያው በደንብ አክቹዋሊ ታውቀዋለህ አንተም ባለፈውም የጋሽን ስንገዛ በቅድመ ክፍያ ነበር የገዛ ነው። በቅድመ ክፍያ የሚገዛ ደንበኛ ምን አይነት አድቫንቴጅ ሌላ አድቫንቴጅ ይኖራል? እኛ ጋር በኢትዮጵያ ብር ነው ክፍያው የሚሆነው። በኢትዮጵያ ብርም ቢሆን እንደምታውቀው ኢንፍሌሽን ያለባቸው ቦታዎች አሉና እኛ ጋር ግን ምንም አይነት ኢንፍሌሽን የለም። በዛው ፕራይስ ነው የሚያልቀው። የዋጋ ማስተካከያ ዶላር ቢጨምር ማቴሪያል ቢጨምሩ ምንም ተጨማሪ ክፍያ እናስከፍላቸውም። ስለዚህ ወለድ የለውም፣ ምንም የለውም። በዛው በተዋዋሉበት ውላቸው ላይ ባለችው ብር በ2 ዓመት ምትሆን በ3 ዓመት ውስጥ ከፍለው የሚያጠናቁበትን እንትን ያመቻቸውና ቀስ ብዬ ልክፈል ለሚልም ሰው የፎይታ ጊዜ እያገኘ ቀስ እያለ እየሰራ የሚከፍልበት ነው አማራጭ ነው ያመቻቸነው። ስለዚህ ምንም ስጋት የለውም ነው። ምንም ስጋት የለውም። ዶላር ጨመረብኝ፣ ማቴሪያል ጨመረ፣ የኮንስትራክሽን ሲሚንቶ ብረት ጨመረ፣ ተጨማሪ ክፍያ ጠይቃለሁ ብሎ ምንም እንትን አይልም። እና ያን ማድረጋችን ደግሞ ለእኛ ምን ይጠቅመናል? በወቅቱ ለማስረከባችን ዋነኛው ሚስጥር እሱ ነው። ምክንያቱም ማቴሪያል ጨመረ ብለን ተጨማሪ ክፍያ የምናስከፍል ከሆነ አብሮ ስለሚጨምርልን ተረጋግተን መገንባት እንችል ነበር። ግን እኛ ደንበኛ ላይ ምንም አይነት ጭማሪ ስለማንጨምር ቶሎ ማስረከብ እኛን እያዋጣን ይሄዳልና በሰዓቱ የምናስረክበት ትልቁ ሚስጥር እሱ ነው። እንደዛ ከሆነ አንደኛ ነገር ሙሉ ገንዘቡን ያላችሁ ሰዎች እኔ መመክራችሁ ሙሉ ክፍያውን ከፍላችሁ ብትገዙት ነው። ግን ደግሞ ገንዘቡን ደግሞ የሌላችሁ ሰዎች ቅድመ ክፍያውን 10% እና 20% ልክ ለጋሽዬ እንደገዛውለት ያኔ መግባት ትችላላችሁ። ባይዘው ጊዜው በጣም ነው የሚሮጠው እና በአጭር ጊዜ ውስጥ በየወሩ እየከፈልኩኝ ምን ያህል እንደደረስኩኝ እኔ ነኝ የማውቀው እና ሳታውቁት ጊዜው ይሄዳል። ስለዚህ ተጠቀሙበት እላለሁኝ። ይህንን እድል ለእናንተ ማምጣት ስለምፈልግ ነው፣ ለውድ ቤተሰቦቼ ለምወዳችሁ ለእናንተ ማለት ነው። እና መልካም ገና እያልን ለሩታዬ ይህንን ስጦታ እንድትሰጠን እንፈልጋለን። እዚሁ ፈርማ ሁሉ ነገር በእጇ አስገብታ ነው ልቦ አርፎ ነው መሄድ ያለባት ማለት ነው። ከዛ ደግሞ ቤት ውስጥ ደግሞ ሌላ ሰርፕራይዝ እየጠበቃት ነው። ቀጥታ ደግሞ ወደ ቤት ነው የምንሄደው ማለት ነው። ስለዚህ እዚህ ጋር እንደምናየው በሩታ ስም የተጻፈው ውላችን ነው። እያንዳንዱ ኢንፎርሜሽን አንተ በሰጠን መሰረት የእሷን ኢንፎርሜሽን አይዲዋን ሁሉ ነገር አስገብተናልና አሁን እያንዳንዱ ፔጅ ላይ ሁለቱም ትፈርምናለች። አንዱ እኛ ጋር የሚቀመጥ ነው፣ አንዱ ደግሞ ሩታ ጋር የሚቀመጥ ነው። ስለዚህ እዚሁ ነው አይደል መፈረም ያለባት። እንኳን ደስ አለሽ። ኤኒታይም ጥያቄ ካላችሁ እናንተም እንዲሁም ደግሞ ይህንን እድለኛ የምንጠቀም አሁን አመነች። አሁን ያመሽው ሩታ ፍራንክ መስሎሽ ነበር። ምንም አይደለም፣ ሲያንስብሽ ነው። እና ፋሚሊዎቻችን ይህንን እድል መጠቀም ለምትፈልጉ ሰዎች የእነሱን ስልክ ቁጥር ከታች አስቀምጥላችኋለሁኝ። ዋትስአፕ አላቸው፣ ቴሌግራም አላቸው፣ ሁሉ ነገር አላቸው እና በማስቀምጥላችሁ ስልክ ቁጥር ደውላቸው አግኟቸው፣ አውሯቸው። በደንብ ብዙ መረጃ ይሰጧቸዋል። ምርጥ ምርጥ በጣም ምርጥ። እኔ እንደ ወንድሞቼ ነው ማያቸው። እሱ ብቻ ሳይሆን አብረውት የሚሰሩ ሌሎችም አሉ። ሁላቸውም በጣም ተቀራርቢያቸው ልክ እንደ ወንድሞቼ ነው ማያቸው። እያንዳንዱን ነገር ይነግሩኛል። አንዳንዴ ደግሞ
ስራው የደረሰበትን ደረጃ በቪዲዮ የሚልኩልኛል ምናምንና ሞር ቤተሰባዊነታችን በጣም የጠበቀ ነው። መኪናው እጣ አልወጣልኝም እንጂ ሌላ ነገራቸው በጣም ቤስት ነው። ለዛም ነው ሁለተኛ ቤቴን ቴምር ሪል ስቴት ላይ ተመራጭ ያደረኩት ማለት ነው። እና በጣም ወድጃቸዋለሁኝ። እየደወላችሁ እናንተም አግኟቸው። ባንክ ገንዘብ ከሚቀመጥ ባይዘዌ አሁን ላይ ያለ ገንዘብና ባንክ ላይ ተቀምጦ የዛሬ ዓመት ሲሆን ብዙ ፐርሰንት ቀንሶ ነው የምናገኘው ማለት ነው። ለምን ብዙ ነገሮች እየጨመሩ ስለሚመጡ ማለት ነው። ዛሬ ላይ በ5.7 የገዛሁትን ቤት ለሩታ የዛሬ ዓመት ላይ ልግዛው ብል አልችልም። እጥፍም ሆኖ ላገኘው እችላለሁ። ድንገት እንኳን መሸጥ ብትፈልግ ራሱ ሩታ መሸጥ ትችላለች ማለት ነው። ስለዚህ ስትሸጥ ግን አትርፋ ነው የምትሸጠው እንጂ ከስራ ምንም የምትሸጥበት ምክንያት አይኖርም። ሌላው በየትኛውም ታይም መሸጥ እንኳን ብትፈልጉ ትችላላችሁ። ምንም ችግር የለባቸውም። ልክ እንዳጋዟችሁ ሁሉ ራሳቸው አሻሽጠውላችሁ እንትን ማለት ይችላሉ። በመሀል አቅም ቢያንሳችሁ፣ ቢከብዳችሁ፣ ወራዊ ክፍያ ቢያጥራችሁ የገዛችሁትን ቤት የሆነ ነገር እንትን ማለት ብትፈልጉ መሸጥ እንኳን ትችላላችሁና ለዚህ ኦፕን ናቸው። ሁሉ ነገራቸው በጣም ደስ ይላል። ምንም ችግር የለባቸውም። በጣም ተወዷቸዋላችሁ። እየደወላችሁ አግኟቸው፣ አውሯቸው። እናንተም ይህንን እድል ተጠቀሙበት። በተለይ ደግሞ ይሄ አሁን ለገና ስጦታ ብለው ለስንት ሰው ነበር እንትን ያላችሁት? ሞስት አሁን ቤቶችን ምሽጣኝ የጨረሰን ስለሆነ የቀሩን 20 ምናምን ደርሱ ናቸው። 20 ብቻ። ከዛም ቀድመው መምጣት ይሄን እድል ቢጠቀሙ ፈጥኖ የመጣ ሰው ያው ፈርስት ካም ፈርስት ሰርቭ አይደል? መጀመሪያ የመጣ ሰው እድሉን ቢጠቀምበት አሪፍ ይሆናልና ቀድማችሁ እንደባለፈው በመጣችሁ ቀድማችሁ የመጣችሁ ሰዎች አብርሃም ብላችሁ የመጣችሁ ሰዎች አሪፍ ትሪትመንት አግኝታችሁ አሪፍ ሰርቪስ አግኝታችሁ እኔም ብላችሁ 20 ሰዎች ከመጣችሁ እኔም ብላችሁ እንግዲህ ከኔ በታችሁ ዲስካውንት ሊያደርጉላችሁ ይችላሉ፣ አይታወቅም። እና ለማንኛውም ፋሚሊዎቻችን ዛሬ ከሩታዬ ጋር የነበረን ቆይታ ይህንን ይመስል ነበረ። እንግዲህ ሩታና ልጅ የሆነ ቦታ ደግሞ ረፍት አድርገው ልብስ ቀይረው ሌላ ፕሮግራም ይጠብቃቸዋል። እኔ እዛ ፕሮግራም ላይ መገኘት ባለመቻሌ እያዘንኩኝ ቀጥታ ወደዛ ደግሞ ፕሮግራም ነው ማለት ነው የምንሄደው። ቤተሰቦቻችን ሁላችሁንም ከልብ ነው የምንወዳችሁ። ይህንን ቪዲዮ እስከ መጨረሻው ስላያችሁት ከልብ እናመሰግናለን። አንዴ ለቴምር